በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ንዑድ ክቡር የሆነ አባታችን የአቡነ ገብረ መንፈስ ቅዱስን ዜና ገድሉን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ይህን መጽሐፍ ካህናት፣ ዲያቆናት፣ ሕዝብ ወንዶችም ሴቶችም ሽማግሌዎች ሕፃናትም ተሰብስበው ምንጣፍ አንጥፈው ጥላ ዘርግተው በፍጹም ምስጋና በክብር ያንብቡት። ሕሊናን በመሰብሰብ ባለመጠራጠር በፍጹም ባለመንቀሳቀስ በተስፋ በፍጹም ደስታ ጥቅም ያለበት ይህ መጽሐፍ የስሙት ሕይወት ጥቅም ድህነት የሚገኝበት ነው። ይህ መጽሐፍ የሰሙት ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከትን ያገኛሉ ዘላለሙ አሜን። በባህሪው በማይለወጥ በእግዚአብሔር አምስል በመባሪያ አባቱ ከአብ ትክክል በሚሆን በእግዚአብሔር ወልድ ስም በፍጹም ሶስትነት ሁሉን የሚያረጋጋ የእውቀት መገኛ በሚሆን በእግዚአብሔር መንፈስ ቅዱስ በነቢያት አድሮ ትንቢት ያናገረ ሰው ሆኖ የሰራ ወንጌልን ያስተምሩ ዘንድ ሐዋርያትን ያደረገ ማረፊያው ይሆን ዘንድ የመረጣቸው በአካል ሶስት በባህሪ አንድ የሚሆን የሶስትነቱ የማይጠቀለል አንድነቱ የማይከፋፈል አንድ አምላክ ነው። ምስጋናው በባህሪው ነው። ዓለም ሁሉ በእጁ የተያዘ ነው። ጌትነቱ የባህሪው ገንዘቡ ነው። የሁሉን ልመና ይሰማል። ኃጢአታችንን ሁሉ በፊቱ የተገለጸ ነው። እረፍት በሌለባቸው መላእክት በቅዱሳን አገልጋዮች ይልቁም በአገልጋዩ አባታችን ገብረ መንፈስ ቅዱስ የሚቀርበው ምስጋና ለእርሱ ነው ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ዓርብ የሚጸልይ አባታችን የአቡነ ገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። አባታችን ገብረ መንፈስ ቅዱስ እግዚአብሔር ባየው ጊዜ የፈለገውን ይለምነዋል፣ የወደደውን ከጌታ ጋር ይነጋገራል። በአባታችን ገብረ መንፈስ ቅዱስ የሚወደው ምንድን ነው? ኃጥአን ምሕረት ነው እንጂ ክብር ባለጠግነትን የዓለምን ጌጥ የወርቅ ጫማ የሚወድ አይደለም። ዓለሙ በዓለም ውስጥ ያለውን አትውደዱ ያለውን አስቡ። ዳግመኛ ዓለሙን ያልፋል፣ እግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል አለ። ስለዚህም ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስ ዓለሟን በውስጡ ያለውን ሁሉ ናቀ። ነፋስ ከምድር ገጽ እንደሚጠርገው ትቢያ አደረጋት። ፈጥና እንደምትጠፋ ጢስ ታይታ እንደምትበተን እንደ ክረምት ጉም በድንገት ከው ብላ እንደምትረግፍ አበባ አያት። ወደ እሷም አልቀረበም፣ ሽታዋ የሚያስጸይፍ ነውና፣ በመንገዷም አልሄደም፣ መንገዷ ወደ ጥፋት የሚወስድ ነውና። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ የዓለም ክፋት ያወቅበት ጥበቡ ምን ይመስላል? መንገዷ ወጣ ገባ ድጥ የበዛበት ሁለመናዋ ጭጋግ ነውና። የወርቅ መሰላል ያለው ምንድን ነው? በጾም በጸሎት የዳዊት መዝሙር በማንበብ በእንባ በጋር በመስገድ በብዙ ድካም በብዙ ትጋት የተሰራው የአባታችን የአቡነ ገብረ መንፈስ ቅዱስ የሥጋው ንጽሕና ነው እንጂ 150 የዳዊት መዝሙር 15ቱ የነቢያት ጸሎት 5ቱ የሰሎሞን መኃልየ የእመቤታችን ድንግል ማርያም ውዳሴ ቅዳሴ በየሰዓቱ ከሚደርሱ ከታወቁ ጸሎቶች በቀር በቀን 10 ጊዜ በሌሊት 10 ጊዜ ይጸልይ ነበር። ይህም ሁሉ የሚጸልየው ቆሞ አይደለም፣ ላቡ ወደ ምድር እንደ ውሃ እስኪወርድ ድረስ እየሰገደ ነው እንጂ። የስግደቱ መጠን በዳዊት ቃል ልክ ነበር። የአባታችን የአቡነ ገብረ መንፈስ ቅዱስ ስራዎች ባሰቡ ጊዜ ከሕሊናዬ በላይ ይሆናል። እርሱ በሃይማኖት በምግባር ስራው የበዛ ነውና። ዜና ገድሉ መስማት ከወርቅ ከብር ይልቅ ይወደዳል፣ ከማር ከስኳር ይልቅ ይጥማል። በእውነት አባታችን ደግ አገልጋይ ነው። መክሊቱ ለማብዛት ሄደ፣ እስከ ሰማይ የሚደርስ ሃይማኖት መሰላል የሰራ በእውነት እግዚአብሔር ወዳጅ ነውና። ከእግዚአብሔር ጋር እየተፎካከረ በጥበባቸው ወደ ሰማይ ይወጡ ዘንድ በሰናዖር ሜዳ ግንብ እንደገነቡ ሁሉ ምድራዊ ግንብ የገነባ አይደለም። ሀሳባቸው ከንቱ መሆኑን አውቆ የግንቡን ቁመት 5443 ሜትር እስኪሆን ድረስ የሰሩ ዘንድ ተዋቸው። ከዚያ በኋላ እግዚአብሔር ቋንቋቸው እንደባለቀባቸው የሚያደርጉትንም አጡ፣ ይፈርስ ዘንድ ተዉት። በነፋስ ፊት እንዳለ ትቢያ ያደረገው ያን ጊዜ የተደበላለቀውን ቋንቋ መንፈስ ቅዱስ በወረደላቸው ጊዜ ሐዋርያት አወቁት። እንደዚሁም አባታችን ገብረ መንፈስ ቅዱስ የዓለሙ ሁሉ ቋንቋ አወቀ። እርሱ እንደ ሐዋርያት መንፈስ ቅዱስ አድሮበታልና ከእርሱ በምንም አላነሰም። የዕብራይስጥ ቋንቋ እንደተደበላለቀው ቋንቋ አይደለም። ባለሟሉ መልአክ በዕብራይስጥ ቋንቋ ይናገር ዘንድ ለአብርሃም አስተማረው እንጂ ከአብርሃም መናገር በተሳነው ጊዜ በፊቱ እፍ አለበት። አብርሃም ቀድሞ ከአባቶቹ በማያውቀው ቋንቋ ይናገር ጀመር። ልጆቹም ተማሩት። በሰናዖር ግንብ የተደበላለቀው የዓለም ቋንቋ ግን በሕዝብ ብቻ የቀረ። አብርሃም በዕብራይስጥ ቋንቋ የተጻፈ መጻሕፍትን ተማረ። ባለሟሉ መልአክ ያዕቆብም አስተማረው። በሰባቱ ሰሌዳ መጻሕፍትም ጽፎ ሰጠው። በውስጣቸው ያሉ የምስጢራትን ተማረ። እግዚአብሔር ለሙሴ በከበሩ እጆቹ በዕብራይስጥ ቋንቋ የተጻፉ 10 ትእዛዞችን ሰጠው። ለእስራኤል ልጆችም እግዚአብሔር በዕብራይስጥ ቋንቋ ተናገራቸው። ዳዊት በዕብራይስጥ ቋንቋ በበገና አመሰገነ። የእስራኤል ነቢያት፣ የይሁዳ ነቢያት በዕብራይስጥ ቋንቋ ትንቢት ተናገሩ። በጭፍሮች አለቃ
ናቡን ዘርንዳንና በንጉሥ ናቡከደነፆር እጅ የተማረኩ ነቢያት በዕብራይስጥ ቋንቋ ትንቢት ተናገሩ። ንጉሥ ስልምና አሦር የማረካቸው የፋርስ ምርኮኞች ነቢያት በዕብራይስጥ ቋንቋ ትንቢት ተናገሩ። ጌታ በእመቤታችን ተወልዶ በዕብራይስጥ ቋንቋ ተናገረ። ሐዋርያትም መንፈስ ቅዱስ በወረደላቸው ጊዜ በዕብራይስጥ ቋንቋ ተናገሩ። ይህ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ በዕብራይስጥ ቋንቋ ከነቢያት ከሐዋርያት ጋር ተነጋገረ። እርሱ ዘመዳቸው ነውና ለአብርሃም ባለመሆኑ መልአክ እንዳስተማረው አባታችን አስተማረው። እርሱም የመላእክት ወዳጅ ነውና ሰው ሁሉ በወገኖቹና በዘመዶቹ ቋንቋ ይናገራል። አባታችን ገብረ መንፈስ ቅዱስ አንተ ዘመዳችን ነህ ይሉታል። ስለ ሥጋው ንጽሕና፣ ስለ ገድሉ ብዛት፣ በሃይማኖት በምግባር እንደሱ የጸና ስለሆነ ፈጽመው ይወዱታል። ከነቢያት ጋር ይነጋገራል ማለት በአካለ ሥጋ የሚታይ አይደለም። የሚኖሩበት ዘመን ይለያያል። በብርሃን ቤቶች ከእርሱ ጋር ሆነው በአካለ ነፍስ ይናገራል እንጂ። ነቢዩ ኢሳይያስ አሸናፊ እግዚአብሔር ዘር ባያስቀር ኖሮ እንደ ሶዶም ገሞራን በመሰል ነበር ያለውን አልሰማምን? አባታችን ገብረ መንፈስ ቅዱስ እግዚአብሔር ሁለት ወገን በዕብራይስጥ ቋንቋ በጽላት ጽፎ ለነቢያት አለቃ ለሙሴ የሰጠውን ሕግ አወቀ፣ ተረዳ። ነቢዩ ዳዊት አባታችን ገብረ መንፈስ ቅዱስ ባየ ጊዜ መሰንቆን አሰምቶ ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይበዛ እያለ ዘመረ፣ አመሰገነ። አባታችን የዳዊት ምስጋና ሰምቶ ደስ ይለዋል። የዳዊት መዝሙር ዘወትር ያነባል። ስንፍና ድካም የሌለበት እንደ መላእክት ያለ እረፍት ይተጋል። ነቢያት ሐዋርያት ወዳሉበት ወደ ቤት ለመግባት አያወላውልም። በዕብራይስጥ ቋንቋ የሚናገር ወገናቸው ነውና እያንዳንዱ ሰው ሁሉ በተወለደበት ሀገር ቋንቋ ይናገራል። ቅዱስ ወገናቸው ነውና። ጴራቅሊጦስ መንፈስ ቅዱስ በሰናዖር ምድር በዓለም ሁሉ የተበተነውን ቋንቋ ለሐዋርያት ገለጸላቸው፣ ያስተምሩም ዘንድ ወደ ዓለም ዳርቻ ላካቸው። እንደዚህም እግዚአብሔር በአባታችን ገብረ መንፈስ ቅዱስ ወደ ዓለሙ ዳርቻ ሁሉ ላከው። በሀገሩ ሁሉ ቋንቋ እንዲናገር አደረገው። በተራራ በገዳም በዋሻ በፍርክታ በገደል በጉድጓድ ያሉት ሁሉ ጎበኛቸው ዘንድ ወደ ተመረጡ መነኩሳት ሄደ ብሎ እንዳዘዘ። ይህ ሲሄድም እንደ ሰው አይደለም እንደ መላእክት ነው እንጂ። በበር የሚገባ አይደለም፣ በጎኑ በጣሪያው ሳይከፍት ይገባል እንጂ። አመጣጡ እንደ መንፈስ ቅዱስ ነውና፣ አካሄዱ እንደ መላእክት ነውና። ከጨለማ ቦታ በገባ ጊዜ እንደ መብራት ያበራል። የሚያበራው እርሱ አይደለም፣ በእርሱ ላይ ያደረ እግዚአብሔር ጸጋ እንጂ። የሚሰራው እንደ ሰው አይደለም፣ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ ነው እንጂ። በወንጌል በመሸ ጊዜ ደቀ መዛሙርቱ አይሁድ ስለፈሩ ተሰብስበው የነበሩት ቤት ደጅ ተቆልፎ ሳለ ጌታ ኢየሱስ ክርስቶስ መጥቶ መካከላቸው ቆመና ሰላም ለእናንተ ይሁን አላቸው ተብሎ እንደተነገረ። አባታችን ገብረ መንፈስ ቅዱስም ወደ ወደደው ቦታ ይገባል። እንዲህስ ከእንግዲህ ወዲህ እናንተ ከቅዱሳን ጋር ባልንጀሮች የእግዚአብሔር ቤተሰቦች እንጂ እንግዶች መጻተኞች አይደላችሁም። በነቢያት በሐዋርያት መሰረት ላይ ታነጻችኋልና። የሕንጻው ማዕዘን ራስ ድንጋይ ኢየሱስ ክርስቶስ ነው እንዳለ ጌታ ኢየሱስ ክርስቶስ የሚወደው ይወደዋል፣ አባቴ ይወደዋል፣ እርሱም መጥቶ ከእርሱ ጋር አብረን እንኖራለን እንዳለ መንፈስ ቅዱስ ማደሪያ ማረፊያን እናደርገዋለን የተባለው ሙጭና በውጭና በውስጥ አምሮ የሚታይ እንደ ጣራ እንደ ጠራ የቀንዲል መብራት የሚያበራ ከኃጢአት ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ አባታችሁን ከፈጣሪ የተሰጠን ጸጋና ሀብት ይህ ነው። ከሐዋርያት በምን ያነስከው የለም። የዓለም መምህር ሐዋርያት በቀደሙ እምነታቸው እንደሚመኩ እዩ። ያዕቆብ ወገን ስለሆነ ዘመዳችን ነው አሉት። እመቤታችን ወዳጅ ትለዋለች፣ እርሷ መስሏልና። ልጇ ኢየሱስ ክርስቶስ መስሏልና። ከሰማይ በታች እርሱን የሚመስለው የለም። ከካህናት ከዲያቆናት ቢሆን እንደ እርሱ የሚጋደል የለም። የሥጋ ግብር አልፈለጋትምና እንደ መላእክት ኖረ እንጂ። የዓለም ጥበብ ገንዘብ ያደርግ ዘንድ አልወደደም። ጌታ ኢየሱስ ክርስቶስ ወርቅን፣ ብርን፣ ልብስን፣ በትርን አትያዙ ብሎ ሐዋርያትን እንዳዘዛቸው አባታችን ገብረ መንፈስ ቅዱስ የእግዚአብሔር ሕግ ጠበቀ። ምንም አልያዘም እንጂ። ሐዋርያት በልዩ ልዩ ጌጥ የተጌጡ ልብስ አልለበሰም። ቆዳ፣ ጨርቅ፣ የፍየል ሌጦ እንደለበሱ እንደ እንጦንስ እንደ መቃርስ እንደ ሌሎች መነኮሳት አልለበሰም። ዓለም በውስጡ ያለውን ሁሉ ጣለ እንጂ። እግዚአብሔር ይበላ ዘንድ እንጀራ ይበላ ዘንድ አልፈለገም። እህል፣ የዛፍ ፍሬዎችን፣ የበረሃ ቅጠላ ቅጠሎችን ይቀምስ ዘንድ አልወደደም። ውሃን ይጠጣ ዘንድ አልወደደም። በእጁ የሚይዘው በትር ገንዘብ ያደርግ ዘንድ አልፈለገም። ለጸሎት በሚቆምበት ቦታ ሁሉ መቋሚያን አልያዘም። ቀጥ ብሎ ይቆማል እንጂ ለወገቡ የሚጠጋበት አላበጀም። እንጨት ተደግፎ ቢሆን ድንጋይ ተደግፎ ቢሆን ጥግም ይዞ ቢሆን አልቆምም። እንደ ምሰሶ እንደ ድንጋይ ሐውልት እጁን ዘርግቶ ይቆማል እንጂ። በመጥረቢያ የማይፈለጥ የነፋሳት ኃይል የማያናውጸው የበጋ ሐሩር የደጋ ውርጭ የክረምት ዝናብ የማይበግረው አባታችን ገብረ መንፈስ ቅዱስ ይህ ነው። በእውነት አባታችን
በመነቅነቅ የማይንቀሳቀሱ ጽኑ ምሰሶ ነው። የበረሃ ሐሩር የሚያስፈራው የማያስፈራው ነው። ስለ ትሩፋቱ ንጹሕ የሆነ መርግድና ጳዚዮን የሚባለው እንቆንለዋለን። ስለ ቅላቱ ሴምጴር የሚባለው እንቆንለዋለን። ለሚያየው ሰው ታላቅ ጥቅም አለው። አባታችን እስኪደክም ድረስ ያለ እረፍት በመዓልትና በሌሊት እየሰገደ እንደ ምሰሶ ተተክሎ ኖረ። የላቡ ነጠብጣብ ከሰማዕታት ደም ጋር ተቆጠረ። አባታችን ገብረ መንፈስ ቅዱስ ተጋድሎን አበዛ። ከነቢያት ከሐዋርያት ጋር ተዛመድክ፣ ከመላእክት ጋርም ተወዳጀህ። በእመቤታችን ማርያም ዘንድ ተወደድ። ከጻድቃን ከሰማዕታት ይልቅ አንተ ትመረጣለህ። ከኋላሽ ዓለም የራቁ በሐዋሳቶችን ውዳን ክቡራን ናቸው። አስቀድመን እንደ ምሰሶ ቁሞ ኖረ ወዳለው እንመለስ። ከእናቱ ማኅፀን ከወጣ ጀምሮ የሚጠለልበት ዛፍ የሚጠጋበት ዋሻ በሌለ በበረሃ ራቁቱን ቆሞ እንደዚሁም እስከ ዕለተ ሞቱ ድረስ ራቁቱን ኖረ። ገዳማዊ የሚለብሱትና ጽፍ የሚታጠቁትን ማቅ አላወለቀም። የዕልም ማር ወተት የአትክልት ፍሬ ገዳማውያን የሚመገቡትን የቅጠላ ቅጠል ጣዕምም ቢሆን አላወቀም፣ ጨውም ሳይቀር። ከብዙ ጊዜ በኋላ ተጋድሎውን ሲፈጽም እግዚአብሔር ስለ ንጉሡ ክብር ድባብ እንደሚዘረጋ ለአባታችን ብርሃን ድባብ ዘረጋለት። ንጉሡ ፀሐይ ሐሩር እንደማያቃጥለው አገልጋዮቹ ድባብ ዘርግተው ከኋላ ይከተሉታል። በሚንቀሳቀስ ጊዜ አገልጋዮቹ ድባብ ይዘው ይሮጣሉ። በቆሙበት ቦታም ያን ድባብ ያቆማሉ። እንዲሁም የመላእክት ሰራዊት አባታችን የብርሃን ድባብ ይዘረጉለታል። ዝናብ በሚዘንብ ጊዜም እንደ አንድ ጠብታ እንኳ ሰውነቱ አታርፍም፣ እንደተጌጠ ቤት ሆኖታልና። አባታችን ገብረ መንፈስ ቅዱስ የኖረበት ቦታ እንደደረቀች ባየ ጊዜ ይህች ቦታ በኃጢአት የደረቀች እነሳላታለሁ ይላል። ዝናብም ወደ ተጠገበችው መሬት እልፍ ባለ ጊዜ ያችም የደረቀች መሬት ትረካለች። ፍጥረት ሁሉ ለአምላኩ እንደሚገዛ ተገዙለት። ወንድሞቼ የጌታ ኢየሱስ ክርስቶስ በምድር ላይ ለአባታችን ገብረ መንፈስ ቅዱስ ያደረገለትን ድንቅ ስራ እዩ። ቃል ኪዳንም እንደሰጠው ከምድር ነገስታት ሀብት የሚበልጥ ታላቅ ክብር እንደሰጠው እዩ። በሞቱም ጊዜ አይደለም በሕይወት ሥጋ ሳለው ነው እንጂ በሥጋም አባት ፋንታ ወልድ አባት ሆነው። በምድራዊ እናት ፋንታ እመቤታችን ድንግል ማርያም እናት ሆነችው። በዘመድ ወገን ፋንታ ነቢያትና ሐዋርያት ዘመድ ወገን ሆኑት። በምድር እንዳሉ ሹማምንት ፋንታ የመላእክት አለቆች ይታዘዙለታል፣ እንደ ንጉሱም ያከብሩታል። በወንድና በሴት አገልጋይ ፋንታ አርባም መላእክት ይላኩለታል። በምድራዊ ቤት ፋንታ ከሰማይ የሚመስል የብርሃን ድንኳን ተተከለ። በምድራዊ ልብስ ፋንታ እንደ ልብስ የሚሞቅ ጠጉር በሰውነቱ ላይ አበቀለለት። በበጎ ማዛ ፈንታ ከሽቱ ሁሉ እንደሚበልጥ እንደ ጥቅምት ወር ጽጌረዳ የሚወደድ ማዛ የተሰጠው በከበሩ ነገስታት ዙፋኖች ፋንታ ፀሐይ፣ ጨረቃ፣ ከዋክብት ከሰማይ በታች ከምድር በላይ እንደሚኖር ከምድር በላይ ከሰማይ በታች ይኖር ዘንድ ሰረገላ ተሰጠው። የጦር ፈረሶች የሚጋልቡ የንጉሥ ጠላቶች ማርከው ለጌታቸው እጅ መንሻ አድርገው በሚያቀርቡ ኃይለኞች አርበኞች በሆኑ ጭፍሮች ፋንታ አባታችንም በኤልያስ ሰረገላ ተጭኖ የሚዋጋበት ጦርና ጋሻ ይዞ ይሄው መስቀል ነው። ሳጥናኤል ከነሰራዊቱ ወጋው። ከእጁም ብዙ ነፍሳትን ማርኮ ከሲኦል በረሃ አወጣቸው። አባታችን ገብረ መንፈስ ቅዱስ በምድራውያንና በሰማያን ዘንድ እንዲህ ከፍ ከፍ አለ፣ ከበረ። በውኑ ከምድር ነገስታት ሁሉ እንደዚህ ያለ ክብር የሚያገኝ ሰው አለን? በመልአኩ ክንድ አንድ ወይም ሁለት ወይም ሶስት ክንድ፣ ይኸውም በሰው ክንድ 144 ክንድ ነው። ከዚህ ዙፋኑ የሚያደርግ አለ። በእሳት መብረቅ የተጎናጸፈ መላእክት በዓይኑ ያያቸው ዘንድ በእጁ ይዳስሳቸው ዘንድ ለሰው እጅ አይቻለውም። ሁለመናቸው እሳት ነውና ግርማቸው የሚያስፈራ ነው። አባታችን ግን አይፈራቸውም፣ እንደ እነርሱ ንጹሕ ነውና በብርሃን ሰረገላ ተሸክሞ ያሳርጉታል። ወንድሞቼ ሆይ እርሱ እንደኛ ሰው ነውና እንደምንታመም ይታመን፣ እንደምክም ስጋ ልብሷል። እንዲህ አይነት ልዕልና ክብር በምን አገኘ? በድነት በንጽህና በቅድስና አይደለም። እኛም እንደ እርሱ ሕይወትን የዘላለም ሀብትን እናገኝ ዘንድ ድነትን ንጽህናን ገንዘብ እናድርግ። ጌታችን ወንድም ያዕቆብ ባለጸጎች የከሳቸው፣ አሁንም እናንተ ባለጸጎች ኑ፣ ስለምትመጣባችሁ መከራ ዋይ ዋይ ያላችሁ አልቅሱ። እህላችሁ ነቅዟል፣ ልብሳችሁም በብል ተበልቷልና፣ ወርቃችሁ ብራችሁ ዝጓል። ዝገቱ ምስክር ይሆንባቸዋል። ስጋችሁ እንደ እሳት ይበላል ብሎ እንደተናገረ። ስለዚህም አባታችን ገብረ መንፈስ ቅዱስ ከዚህ ዓለም ባለጠግነት ሸሸ፣ ራቀ። በእውነት ባለጸጋ ስለ ጉስቁልናው ያለቅሳል። ተድላ ደስታ በምድር ላይ ፈጽሟልና ነቢዩ ኢሳያስ ብሩ እሳት ሆኖ ይበለዋል እንዳለ ከነገስታት መኳንንታት እንዲህ ያለ ባለጸግነት አያችሁ። ባለጠግነቱ ጠፊ ኃላፊ ነውና፣ የአባታችን ግን ባለጠግነቱ ክብሩ የማያልፍ ነውና
ነቢዩ ዳዊት ከራስ እስከ ጽምህ እንደሚፈስ እንደ አሮን ጽም በልብሶ መደረቢያ እንደሚወርድ ሽቱ ነው እንዳለ በእውነት አባታችን ገብረ መንፈስ ቅዱስ ጺሙ እንደ አሮን ጺም ረጅም ነው። የፊቱ ቀጸላ እንደ አሮማን ሽቱ ያለ ነው። የክህነቱ ክብር ነው። ማርያምን ተፍራት በጌታ በኢየሱስ ክርስቶስ ላይ እንዳፈሰሰች ሽቶ ነው። ከፊቱም ብርሃን ይወጣ ነበር፣ በጽዮን ተራሮች ላይ እንደሚወርድ ጠል። እንዲሁም አባታችን ከጺሙ እስከ እግሩ ድረስ ይወርዳል። አባታችን መዓዛው ሽታ እንዲህ ነው። መምጣቱ ሳያዩት መዓዛው ከሩቅ ይታወቃል። ከዚያ በኋላ እግዚአብሔር አባታችን ገብረ መንፈስ ቅዱስ መጋቢት 27 ቀን ወደ ቤተ ክርስቲያን ሂዶ ሥጋ ወደሙን ያዘጋጁ ዘንድ አዘዘ። ለእስራኤል ልጆች በግብፅ ምድር የተሰራ ሕግ ይፈጸም ዘንድ የፋሲካውን በግ በማረድ ሐሙስ ማታ እንዳደረገ በሞቱ መታሰቢያ ያደርግ ዘንድ አዘዘው። በማግስቱ እርሱ ራሱ የፋሲካ በግ ሆኖ በአይሁድ እጅ መስዋዕት ሆነ። ጳውሎስ እናንተም ሥጋውን ደግሞ በመቀበል ለአዲስ ብሆት ሆኑ ዘንድ አሮጌውን እርሾ አስወግዱ እንዳለ በኦሪቱ መስዋዕትና በወንጌል መስዋዕት መካከል ልዩነት እንዳለው ለማወቅ እንዳለ ለማጠየቅ የቤተ ክርስቲያን አጫወተ። ጌታ ደቀ መዛሙርቱ ይህን ስትበሉ ይህን ጽዋ ስትጠጡ የሞት መታሰቢያ አድርጉ አላቸው። እንደዚሁም አባታችን ገብረ መንፈስ ቅዱስ ከሌሎች ስውራን ቅዱሳን ጋር ሥጋ ወደሙን ያዘጋጅ ዘንድ አዘዘው። ከዚያ በኋላ አባታችን ገብረ መንፈስ ቅዱስ ጌታችን እንዳዘዘው ከሁለቱ ቅዱሳን ጋር ተነስቶ ሄደ። የአንዱ ስሙ ፍሬ ቅዱስ የሁለተኛው ስሙ ዘራ ብሩክ ይባላል። ሶስቱም አባታችን ወደሚወደው ወደ አባ ዮሐንስ ገዳም ይደረሱ። ከዛ በፊት መጠያየቅ ልማድ ነበራቸውና ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስ ባየው ጊዜ ፈጽሞ ተደሰተ። አባታችን ወደ እኔ መምጣት በደህና ነው ብሎ የከበረ ሰላምታ ሰጠው። አባታችን አባ ዮሐንስ ለምን ስራ ፈት ሆነ ቆምክ? በውስጡ ስርዓተ ቁርባንን እንፈጽም ዘንድ ወደ ቤተ ክርስቲያን እንሄድ እግዚአብሔር አዞናልና አለው። ገዳማዊ አባ ዮሐንስም አባታችን አባቴ ሆይ የሀገሩ ሰዎች ባዩ ጊዜ ይዘባበቱብኛል። እርሱ የገዳም ሰው ሲሆን በጾም ወራት ከባቱ ለምን ወጣ ይሉኛል። በእኔ ምክንያት ይሰናካከሉብኛል። በዚያም ቦታ የዓለም ሰዎች ይኖሯልና ለመግባባት መጨናነቅ ይሆናል። ንጉሱ መናገሻ ከተማ ናትና አለው። ስለዚህም ገዳማዊ አባ ዮሐንስ ወደዚያ መሄድን ፈራ። አባታችን ገብረ መንፈስ ቅዱስ አባ ዮሐንስን በቀኝ በኩል ባለው መንገድ ወርደ ፈጥነ ግባ፣ ሰዎች እንዳያዩ እግዚአብሔር ይሰውራል አለው። አባ ዮሐንስም የአባታችን ነገር በሰማ ጊዜ ፈጥኖ ወረደ እንጂ አልተጠራጠረም። አባታችን እንደነገሩ በዚያ ብዙ ሰዎች ተሰብስቦ ሳለ ያየው ሰው አልነበረም። ሳያዩት ገባ። ገብቶም አባታችን ገብረ መንፈስ ቅዱስን ፍሬ ቅዱስ ዘራ ብሩክም ከዚያ አገኛቸው። በሰው እጅ ያልተሰራ ምድራዊ ቤተክርስቲያን መገልገያ መብራቶች፣ ሰረገላ ስራዋ በመሬት እስከ ጣራ ድረስ ያለው ማዕዘኖቿ፣ ምሰሶቿ የቀደመው ስራ ሁሉ ተነሳ። ጨለማ ተወገደ። በምድር ላይ ቢመስለው የሌለ ብርሃን ድንኳን ተተከለ። በቅዳሴ ጊዜ የሚገባ የወርቅ ጻሕል፣ የወርቅ ጽዋ፣ የወርቅ እርፍ፣ መስቀል፣ ማዕፈድ፣ ለቁርባን መስዋዕት የሚገባው ሁሉ ከሰማይ ወረደ። ምንም የቀረ የለም። ባህር ፈትል የተሸለመ በወርቅ ሐር የታሸበ እንደ ሮማ ወርቅ ያለ መጋረጃ ተጋረደ። መልኩ እንደ ምድራዊ ወርቅ አይደለም፣ ለዓይን የማይታይ በእጅ የማይዳሰስ ነው እንጂ መልኩ የሚያስደነግጥ ስራው የሚያንጸባርቅ ነው። ዳግመኛም ለቅዳሴ የሚሆን ልብስ ተክኖ ወረደ። ዳግመኛም ወርቅ መሶብ ከአውሎጊያ ጋር የሕይወት ህብስት ወረደ፣ ወይንም በጽዋ ሞልቶ ወረደ። ጌታ ኢየሱስ ክርስቶስ በእናቱ ስም 3 ድንጋዮች ቤተክርስቲያን ሰርቶ ከፈጸመ በኋላ ከደቀ መዛሙርቱ ጋር እንደቀደሰ አባታችን ገብረ መንፈስ ቅዱስ ስርዓቱን ሁሉ ከፈጸመ በኋላ ለቅዳሴ የተሰየመ ጌታ ኢየሱስ ክርስቶስ ያን ጊዜ ልብሰ ተክህኖን እንደለበሰ አባታችን ገብረ መንፈስ ቅዱስ ልብሰ ተክህኖን ለብሶ የዓለሙ ኃጢአት የሚያስተስርይ በግ ክርስቶስ ለመስዋዕት ተዘጋጀ። ፍሬ ቅዱስም ይረዳው ነበር። ዘራ ብሩክም በዲቁና ያገለግል ነበር። አባታችን ገብረ መንፈስ ቅዱስ ሁሉ በተዘጋጀ ጊዜ በእግረ ሕሊና ተመላለሰ። የዚህ ዓለም ስራ ለማከናወን በሚሮጥ በእግረ ስጋ አይደለም፣ ንጹሐን ክቡራን በሚሆኑ እጆች ስጋውና ለመዳሰስ ቀረበ። ኃጢአቱን በሚሰሩ እጆቹ አይደለም፣ ክቡር ስጋውን በሚፈትቱ ንጹሐን ክቡራን በሚሆኑ እጆቹ ነው እንጂ። የእናቱ ቤት የተባለች ቤተክርስቲያን ይህችም ከሰማይ የወረደች አንዲቱ ኢየሩሳሌም ናት። በመሰዋው ላይ አኖረ። በግ ወልደ እግዚአብሔር የሚሰዋበት አዘጋጀ። በእጁ የሚያዘው ጊዜ ክርስቶስ ስጋ ሆነ። ኪሩቤል በመሰዋው ዙሪያ መብራት በሚበራበት ክንፋቸው እያርገበገቡ ቆሙ። እርሷ በምድር ያለች የመላእክት ሰረገላ ናት። እርሷ በሰማይ ያለ መላእክት ሰረገላ እንደሆነ እግዚአብሔር ከሰረገላው ጋር በሰማይ እንዳለ በዚህ ያለና ሁሉ አዲስ አይደለም። ዮሐንስ አወቀ። ለሚስስ ሚስጥር እንዳየ ሁሉ ተፈጸመ እንጂ። ወደ ስርዓተ ቅዳሴው እንመለስ። ንዑድ ክቡር በሆነ በእጆቹ ስጋ ወደሙን ለማክበር ተዘጋጀ። ዓለሙ ሁሉ በእጁ የያዘ እግዚአብሔር አብ ቡሩክ ነው፣ አሜንን።
ተቀዳሚ ተከታይ ለሉ ጌታ መድኃኒታችን ኢየሱስ ክርስቶስ ቡሩክ ነው። አሜን። ጰራቅሊጦስ መንፈስ ቅዱስ ቡሩክ ነው። አሜን። ከዚያ በኋላ የጳውሎስ የጴጥሮስ መልእክት የሐዋርያትን ሥራ ነበቡ። ከዚያ በኋላ አባታችን ዮሐንስን ወንጌል ከሰማይ የወረደ ሕይወት እንጀራ እኔ ነኝ የሚለውን በወልድ ያመነ የዘላለም ሕይወት አለ እስከሚለው ድረስ ያነበቡ በምድራዊ መጽሐፍ አይደለም ከሰማይ በወረደ መጽሐፍ ነው እንጂ። በዛች ሰዓት ታላቅ ግርማ ሆነ። የበግ ክርስቶስ መስዋዕት ያዩ ዘንድ መላእክት ወርደዋልና። ክብር ባለቤት ይህ ማን ነው? የወዳጁ አባታችን ገብረ መንፈስ ቅዱስ እጅ የተሰዋ በግ ክርስቶስ ነው እንጂ። ቀንዶቹ በተሳቤ ተይዘው የታየ ይስሐቅ የተቤዠው በግ ነው። ይህ ነው። ዳግመኛም ከነቢዩ ኢሳያስ ስለ እርሱ እንደ በግ ለመታረድ መጣ ብሎ የተናገረለት እውነተኛ በግ ይሄ ነው። በዛን ጊዜ በአባታችን ገብረ መንፈስ ቅዱስ ፊት እንደ ነጭ በግ ሆኖ ታየው። በእጆቹ በያዘው ጊዜ ግን ህብስት ሆነ። ጌታ መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ያደርገው ዘንድ አቤቱ ጌታ ሆይ በዚች ህብስት በዚች ጽዋ ላይ መንፈስ ቅዱስ ትልክ ዘንድ እንለምናለን እንማልዳለን ባለ ጊዜ መለኮታዊ ኃይል የተዋሃደው እሱ ራሱ በህብስት በወይን ተገለጸ። ቅዱስ ሥጋውን ክቡር ደሙን ወደ መሆን ተለወጠ። ይለወጥ ዘንድ አባታችን ገብረ መንፈስ ቅዱስ ሥጋው ደሙን ለማክበር በቀረበ ጊዜ ያን ጊዜ ሰማያዊ አባቱ በካህን ገብረ መንፈስ ቅዱስ እጅ የልጁን መስዋዕት ያይ ዘንድ ወደ ታች ተመለከተ። ዳግመኛ መንፈስ ቅዱስ ጸጋ ላክልን ባለ ጊዜ ያን ጊዜ ጰራቅሊጦስ መንፈስ ቅዱስ በነጭ ርግብ አምሳል ከዙፋኑ ወርዶ ብርሃናዊ በሆነ ክንፉ ይጋርድ ዘንድ በመሰዊያው ዙሪያ ከረበበ። ኪሩቤል በጌትነቱ ዙፋን የማይዳሰሰውን የአባታችን ሲያርደው ሲያወራርደው ባየ ጊዜ አደነቀ። ሱራፌል ያለ ጉጠት እሳቱን ሲፈትተው ባየ ጊዜ እጅግ ደነገጠ። በእውነት አባታችን ገብረ መንፈስ ቅዱስ በክርስቶስ አረደው አወራረደው፣ ስለ ኃጢአቱ ማለደው፣ ስለ ኃጢአተኞች ማለደው። ስርዓተ ቅዳሴ በፈጸመ ጊዜ ለዓለም ሕይወት የሚሆን ቅዱስ ሥጋውን ክቡር ደሙን ተቀበለ። ዳግመኛም ለሚረዳው ለአባ ፍሬ ቅዱስም ቅዱስ ሥጋውን ክቡር ደሙን አቀበለው። ለእኛ ተስፋ ለሚሆን አባታችን ካረፈ በኋላ የሆነውን ሁሉ ይናገር ዘንድ ሚስጥር እንዲያይ ለምስክርነት የመጣ ገዳማዊ ቀሲስ ዮሐንስም ሥጋውን ደሙን አቀበለው። አባ ዮሐንስም ክቡር ደሙን በተቀበለ ጊዜ ጎሽ ጠጥቶ እንደጠጣ ሰው በተስፋ ተሞላ። ሰውነቱ ሁሉ በጸጋ መንፈስ ቅዱስ ከበረ፣ መዓዛም የሚወድ ሆነ። ከዚያ በኋላ መቀበል የሚገባቸው ሁሉ ሰጠ። ለምስክርነት ከተጠራው ከቄሱ ዮሐንስ በቀር ወደኛ የመጣ የለም። መጥምቀ ዮሐንስ በዮርዳኖስ ወንዝ ሰማይ ተከፈተ። መንፈስ ቅዱስ በነጭ ርግብ አምሳል ወርዶ ራሱ ላይ ተቀመጠ። የምወደው ልጄ ይህ ነውና የሚላችሁን ስሙት የሚል ቃል ሰማሁ ብሎ እንደመሰከረ መጥሮሊጶስ ካህን ወደ እግዚአብሔር ደቀ መዛሙርቱ ይህን ስታደርጉ ሞት የመታሰቢያ ያደርጉ አላቸው። ይህ አብነት በማድረግ አባታችን ገብረ መንፈስ ቅዱስ በክርስቶስ ይሰዋ ዘንድ ተዘጋጀ። መታሰቢያን አድርጉ ማለት ካህኑ ሥጋውን ደሙን ሲያቀብል የክርስቶስ ቅዱስ ሥጋን እንደሆነ ይላል። የሚቀበለው አሜን ይላል። አሜን ማለት በእውነት ያለ ሐሰት የክርስቶስ ሥጋ ነው ማለት ነው። በዚህ ሁኔታ በየቀኑ የሞት የመታሰቢያ ይደረጋል። በዚህ ትንሣኤ ዕርገቱ ዳግመኛ ወደዚህ ዓለም ለፍርድ መምጣቱን ያስባልና ትናንትም ዛሬም እስከ ዓለም ፍጻሜ ድረስ ክቡር ደሙን ቅዱስ ሥጋውን ተቀበልን እያልን እናስበው ዘንድ ትናንት በአባታችን እጅ የተሰዋው ዛሬም መከራ እንዳላገኘው ሆኖ እናገኘዋለን። በንጹሕ ካህን እጅ የሚሰዋ መስዋዕት የመድኃኒታችን ኢየሱስ ክርስቶስ የሞቱ መታሰቢያ ይህ ነውና መንፈስ ቅዱስ በነጭ ርግብ አምሳል እየታየ በግልጽ ከወረደለት ከአባታችን ከገብረ መንፈስ ቅዱስ በቀር ንጹሕ ማን ነው? ያየው አባታችን ብቻ አይደለም፣ በዚህ ያሉት ሁሉ ያዩት እንጂ መሰከሩ እንጂ። ወንጌላዊ ዮሐንስ ያየውን የሰማውን እንመሰክራለን እንዳለ ጌታ ኢየሱስ ክርስቶስ ደብረ ታቦር ወጥቶ ብርሃነ መለኮቱን በገለጸ ጊዜ ነቢያት፣ ሐዋርያት ለምስክርነት እንደተመረጡ የመረጡት ልጄ ይህ ነው የሚል የአብን ቃል እንደሰሙ፣ ስለዚህ ትምህርቱ ያማረ ጴጥሮስ በመመስገኛው ቦታ ከእርሱ ጋር ሳለን ሰማን እንዳለ እኔ ብቻ ሰማሁ አላለም፣ እኛ ሰማን አለ እንጂ። መጽሐፍ ነገር ሁሉ በሁለት በሶስት ምስክር ይጸናል እንዳለ እንደዚሁም አባታችን ገብረ መንፈስ ቅዱስ የሚወዱ አባ ዮሐንስ የታመነ ምስክር ሆነ። መንፈስ ቅዱስ በነጭ ርግብ አምሳል ከሰማይ ሲወርድ እኛም አየን። ይኸው በተቀደሰው ስፍራ ከእርሱ ጋር ሳለን ነው። ያለ ፍርሃት ሕያው ሆኖ እያየው የሰው አባታችን ገብረ መንፈስ ቅዱስ እጆቹን እንደ ጉጠት ጣቶቹ እንደ ሾተል ሆኑ። ኑር ክቡር ካህን አባታችን ሥጋው የጥቂቱ ሊላይ ደሙን በመሰዊያው ላይ ፈሰሰ። አስቀድመን እንደተናገርነው ከእሱ ጋር የነበሩ ተቀብሎ አቀበላቸው። ስርዓተ ቅዳሴው ከተፈጸመ በኋላ በቁርባን ጊዜ ሕዝቡ ወደ አሉበት ወጥቶ ለሚገባው ሰዎች ሥጋው ደሙን አቀበለ። ይህም ከፈጸመ በኋላ እግዚአብሔር ለዘላለም የሕይወት ብርሃን ነው የሚለው እስከ ፍጻሜው ድረስ ደገመ።
መልከጼዴቅ በአዲስ ኪዳን መስዋዕት አምሳል ህብስቱን ወይኑን ከሰጠ በኋላ አብርሃም እንደባረከው አባታችን ባረከው። ከዚያ በኋላ ዲያቆኑ ዘርአብሩክ በምስራቅ በኩል በአባታችን ቀኝ ቆሞ ከፍ ባለ ድምፅ ሥጋው ወደሙን ተቀበለ። እግዚአብሔር እናመሰግነዋለን የሚለውን እስከ ፍጻሜው ድረስ ተናገረ። ካህኑ አባታችን ገብረ መንፈስ ቅዱስ ፊቱን ወደ ምስራቅ መልሶ ቆሞ በታላቅ ድምፅ ለጊዜው በወደደ ጊዜ ሊያዝን በወደደ ጊዜ ሥጋው ድካም እርጅና ከለከለው። ጌታ በወንጌል መንፈስ ይፈልጋል፣ ሥጋ ግን ይደክማል እንዳለ ስለዚህም ትሑት ቃል አንደበቴ ሥጋም እግዚአብሔር ምስጋና ይናገራል። ሥጋው ደግሞ ፍጥረት ሁሉ ቅዱስ ስሙን በዚህ ዓለም ያመሰግናል አለ። በምድር ላይ የሚመስለው የሚያንጸባርቅ የወርቅ ጸሐል ይህ 3 ጊዜ መላልሶ እንዲህ ባለ ጊዜ ዲያቆን ዘርአብሩክም የወርቅ ጽዋ ይዞ በሚያስደንቅ ዜማ ያሰማ 3 ጊዜ አቡነ ዘበሰማያት አለ። ካህኑ አባታችን መጋረጃውን ገልጦ ወደ መቅደስ ገባ። ጌታ ደቀ መዛሙርቱ እንደባረካቸው አባታችን ካህኑን ባረካቸው። በታቦቱ ፊት ቆሞ ካህኑ አባታችን ከዲያቆኑ ጽዋ ተቀብሎ የሚረዳው ቄስ ለፍሬ ቅዱስ ሰጠው። ዲያቆኑ ዘርአብሩክም ጽዋውን በክብር ተቀብሎ አኖረው። ይህም ስርዓት ከተፈጸመ በኋላ ለምስክርነት ከዚያ የቆሙ ሰዎች እያዩት ወዲያውኑ ሁሉም ተሰወረ። ምንም የታየ የለም። አባ ዮሐንስ ብቻውን ቀረ። የተተከለው ብርሃን ድንኳንም ተነሳ። የብርሃን መጋረጃ ማፈዱም ጸሐሉም ጽዋውም ተነሳ። መሶበ ወርቁም ከአውሎጊያ ጋር ከሰማይ ሲወርድ ታየ። ያ እንጂ ሲያርግ ግን ያየው የለም። ከዮሐንስ በፊት እንደ ሸሪጥ የተገፈፈ እንጂ የሆነውም አላወቀም። ጥቂት እልፍ ብሎ ዲያቆኑ ዘርአብሩክም ልብን ደስ የሚያሰኝ መዓዛው ድንቅ የሆነ መልኩ እንደ በረዶ እንደ ድንብላል ነጭ የሆነ አውሎጊ በእጁ ይዞ አየ። አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስ ባየ ጊዜ እንቀበለው ዘንድ በእጁ ካለው አውሎጊ አትሰጠኝም አለው። ዲያቆን ዘርአብሩክም አባ ዮሐንስን እንቀበል ዘንድ ስጠኝ ስላለው ፈገግ አለ። አንተ በሰው እጅ የተሰራ ምድራዊ ምግብ ትመገባለህና አይገባህም አለው። ከዚያ በኋላ ዲያቆን ዘርአብሩክም ተሰወረ። አባ ዮሐንስ በልቶትም እንደሆነ አላየም። አውሎጊያን ይዞ አየን እንጂ። አባ ዮሐንስም የቤተ ክርስቲያን ስርዓቷን ወደ ቀድሞ ስርዓቷ እንደተመለሰ ባየ ጊዜ አባታችን ገብረ መንፈስ ቅዱስ እንደወጣ አውቆ እርሱ ሰው ሳያየው ወጣ። ከዚያ ጥቂት እንደሄደ ወደ ባቱ ሲደርስ ፈጽሞ መሽቶ ነበር። ዳግመኛም አባታችን ገብረ መንፈስ ቅዱስ አብሮ ከቀደሱት ከአባ ፍሬ ቅዱስና ከዘርአብሩክ ጋር በመንገድ አየው። ስላያቸውም ደስ አለው። አባታችን ወዴት ትሄዳላችሁ? ከማንስ ቤት ታድራላችሁ? አላቸው። ገሌ በተባለው ደብር እናድራለን አሉት። እግዚአብሔር አዝዞናልና። አባ ዮሐንስም ነገራቸውን ሰምቶ አደነቀ። እነርሱም አድንቀው ተሰወሩ። ከእናቱ ማኅፀን ጀምሮ በተመረጡ አባታችን ገብረ መንፈስ ቅዱስ እጅግ እግዚአብሔር ጸጋ ስላገኘ አደነቀ። ወደ ባቱ ገባ። በእውነት ክህነቱ ያማረ ካህን ነው። በስጋው ኃጢአት የሌለበትም። እርሱ ያዩ ዓይኖቹ ንዑዳን ክቡራን ናቸው። እርሱ የሰሙ ከንፈሮች ንዑዳን ክቡራን ናቸው። ትምህርቱ የሰሙ ጆሮዎች ንዑዳን ክቡራን ናቸው። መዓዛው ልዩ ልዩ የሆነ ርሄ ከሚባል ሽቱ ይልቅ የሚወደድ መዓዛው ያሸተቱ አፍንጮች ንዑዳን ክቡራን ናቸው። ከእርሱ ጋር የተነጋገረ አፍ ንዑድ ክቡር ነው። እርሱ የዳሰሱ እጆች ንዑዳን ክቡራን ናቸው። ከእርሱ የተባረኩ ጣቶች ንዑዳን ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮች ንዑዳን ክቡራን ናቸው። በእጁ ቅዱስ ሥጋው ክቡር ደሙን የተቀበሉ ከንፈሮች ንዑዳን ክቡራን ናቸው። በእጁ የፈተተው ንብስት ያላመጡ ጥርሶች ንዑዳን ክቡራን ናቸው። ከእርሱ ጋር የተነጋገሩ ልሳኖች ንዑዳን ክቡራን ናቸው። ምስጋናው የተናገረ ገድሉን የጻፈ ያጻፈ ንዑድ ክቡር ነው። ከእርሱ በኋላ ከእርሱም በፊት የነበሩ ነቢያት፣ ሐዋርያት፣ መምህራን እንደበሉ ምድራዊ እንጀራ የበላ አይደለም። በዓይኖቹ ሕያው ሆኖ እያየ በእጆቹ አከናውኖ ሕያው የሚሆን እግዚአብሔር ልጅ ሥጋውን በላ እንጂ ነቢያት የተመገቡት ህብስት ግን የሥጋ ምግብ ነው። መልአኩ ለነቢዩ ለኤልያስ ህብስት መና እንደሰጠው በዚያ ህብስት ኃይል 40 ቀን 40 ሌሊት እንደተጓዘ ለዕዝራ ሱቱኤል መልአኩ ዑራኤል ጥበብ የሚገልጽ እሳት ጽዋ ባጠጣው ጊዜ በዚህ እህል ሳይበላ ውሃ ሳይጠጣ መጽሐፍ እያስነበበው 40 ቀንና 40 ሌሊት እንደቆየ አልሰማህምን? ጌታችን በሰርግ ቤት በ6 ጋኖች ውሃ ሞልቶ ወደ ወይን ለወጠው። የቀመሱት ሰዎችም እስኪያደንቁ ድረስ ጣፋጭ ሆነ። ይህም እግዚአብሔር ሥጋው አሰራር የሰራው አይደለም፣ በመንፈስ ስራ ነው እንጂ አዲስ ወይን ጣፋጭ ስለሆነ ከጥጋብም በኋላ ይጠጡታል። ይህ አባታችን ገብረ መንፈስ ቅዱስ ግን ለጥጋብ እንደተቀዳ እንደ ቃና ወይን አይደለም። የነቢዩ ዳዊት ስለዚህ ደም ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት። ከዚያም ወደዚያ አላገላበጠው። ነገር ግን አተላው
አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል። ዳግመኛም ጽዋ ጽኑና የሚያረካ ነው ብሎ እንደተናገረ አባታችን በመሰዋው ለይቶ የወልደ እግዚአብሔር ደም አንጠፈጠፈ። ዳግመኛም ነቢዩ ዳዊት የሚያስደነግጥ ወይን አጠጣኸኝ አለ። የሚያስደነግጥ ወይን ምንድን ነው? ሐራዊ ሌንጊዮን በጦር በወጋ ጊዜ ከቀኝ ጎኑ የፈሰሰው የክርስቶስ ደም ነው እንጂ ስለሚያየው ሰው ዓይኑ የከፋ በኃይለኛ ነጸብራቅ እንደሚወረወር መብረቅ ሰይጣንን ያስደነገጠው በእውነት የሚያስደነግጥ ወይን ነው። ንጹሕ ካህን አባታችን ገብረ መንፈስ ቅዱስ የቀዳውን ወይን ለተጠሙ ወይ ሰዎች መጠጥ የሚሆን በእውነት የሚያረካ ወይን ነው። አባታችን የገብረ መንፈስ ቅዱስ ጸሎቱ በረከቱ በልጆቹና በመላ ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር ለዘላለሙ አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ነው። ጸሎቱ በረከቱ ለዘላለሙ ከኛ ጋር ጸንቶ ይኑር አሜን። ሐሰትና ዝሙት የሚያበዛ የሚያስጠነቁል ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ የነበረ። ከዕለታት በአንድ ቀን እሑድ ክቡር የሆነ አባታችን ገብረ መንፈስ ቅዱስ የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። እዚያም ለሰዎች ሁሉ ልጆች የምሕረትን ቃል ኪዳን እንደሰጠው የሚናገር የቃል ኪዳኑን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ የመታሰቢያን ዝክሩን አደርጋለሁ በጸሎቱ እማጸናለሁ ብሎ አሰበ። አባታችን የገድሉ መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሲሄድም በመንገድ ሽፍቶች አግኝተው መላልሰው ደበደቡት፣ ልብሱንም ገፈፉት፣ በደም ተነክሮ ወደ ቤቱ ገባ። በዚያች ሌሊት እግዚአብሔር ፈቃድ ሞተ። የጨለማ መላእክት መጥተው ያችን ነፍስ ወደ ወሰዷት፣ በእግዚአብሔር ዙፋን ዙሪያ አደረሷት። እግዚአብሔር ይቺ ነፍስ ወደ ሲኦል አወርዷት አለ። ከስራዋ ክፋት የተነሳ በዚህ ልትቀመጥ አይገባም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ የጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታችን ገብረ መንፈስ ቅዱስ ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃልህን ለምን ይታበላል? አለ። ሰማይና ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኸኝ ቃል ኪዳን አትርሳ አለው። ጌታችን መልሶ ወዳጄ ገብረ መንፈስ ቅዱስ ወይ ምን ዋሸሁ አለው። አባታችን ከክፉዎች አጋንንት ወደ ሲኦል የወሰዷት ያ ሰው በጸሎቴ አማላጅነት ያመነ ሰው ነው አለው። መታሰቢያን አደርጋለሁ ብሎ በሞቴን በባሌ ቀን ነው አለ። ጌታችን የዚያ ሰው ኃጢአቱ ስለበዛ ዝም አለ። አባታችን በጌታ ዙፋን ፊት ወድቆ አቤቱ ጌታ ወይ ይህ ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔ ከዚያው ሰው ጋር ጨምረኝ አለ። አብ ሆይ በባሕሪ ልጅ በወልድ በባሕሪ ሕይወቱ በመንፈስ ቅዱስ እማጸና። ወልድ ሆይ በባሕሪ አባትህ በአብ በባሕሪ ሕይወትህ በመንፈስ ቅዱስ እማጸና። መንፈስ ቅዱስ ሆይ በአብ ወልድ እማጸናለሁ አለ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘ፣ ወደ ሲኦል ሳይጥሏት ፈጥነህ አምጣት አለው። የመላእክት አለቃ ቅዱስ ሚካኤልም ሄዶ ከሰዓት ባህር ዳርቻ አገኛት፣ መልሶ እግዚአብሔር ፊት አቀረባት። እግዚአብሔር ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽ አላት። ያች ነፍስ የገድሉ መጽሐፍ በሳምሁ ጊዜ ደስ አለኝ፣ በልቤ ተዝካሩን መታሰቢያን ያደርጋለሁ ብዬ አሰብሁ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንሁበት። ከዚያ ወጥቼ ሲሄድ በዚያች ቀን ሽፍቶች አግኝተው ደብድበው ገደሉ። ይኸውም ወደ አንተ መጣሁ አለችው። እግዚአብሔር ያችን ነፍስ እርሱ በመውደድ ልብሽ ከተቃጠለ በቃል ኪዳኑ ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቻለሁ አላት። ይህንም ብሎ የመመን አንድነት ወዳለበት ውሰዷት አላቸው። ፈጥነው ወሰዷት። አባታችን ተደሰተ፣ ፊቱን በራ። የአባታችን የገብረ መንፈስ ቅዱስ ጸሎቱ በረከቱ በእኛ በልጆቹ እና በሕዝበ ክርስቲያን ላይ ለዘላለም ጸንቶ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 5 ቀን ክብር ይግባውና ጌታ ኢየሱስ ክርስቶስ በእንጨት ላይ መስቀል ላይ ተሰቅሎ ሳለው ጎኑን የወጋው የቅዱስ ለንጊኖስ ራሱ የታየችበት ነው። ወይም ቅዱስ በጌታ ካመነ በኋላ በቆጵሮቅያ ሀገር ወንጌል የሚሰብክ ሆነ። ከሃዲያን አይሁድን በላዩ ተነሱበት፣ በመኳንንት ዘንድ በሐሰት ወነጀሉት። በቆጵሮቅያ ሀገር ራሱን አስቆረጡት። ራሱን ብቻዋን ወደ ኢየሩሳሌም ወሰዷት። በኢየሩሳሌም የሚኖሩ አይሁድን ባዩት ጊዜ እጅግ ደስ አላቸው። ከዚያ በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀኖች በኋላ እንዲህ ሆነ። በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቆጵሮቅያ ሀገር ነበረች። ራሱን ከቆረጡበት ጊዜ ጀምሮ በቀበሩበት ቦታ በመቆም ስለ እርሱ ታለቅስ ነበር። ክብር ይግባውና እግዚአብሔር ፈቃድ ያዚያች ሴት ዓይኖቹ ታወሩ። ከዚያ በኋላ ምናልባት ዓይኖቿ ሊገልጹለት በማሰብ ከከበሩ ቦታዎች ክብር ይግባውና ከጌታ መቃብር ለመባረክ ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌም በደረሰች ጊዜ በዚያ ልጇ ሞተ። ሐዘንም ተጨመረባት። ወደ ሀገሯ መርቶ የሚያደርሳት አጣች። ስለዚህም የመረረ ለቅሶ አለቀሰች። ከሐዘኗ ብዛት የተነሳ ተኛች።
ከዚያ በኋላ ቅዱስ ሌንጊኖስ ከሞተው ከልጇ ጋር በሕልሟ አየችው። እገሌ ከሚባል ቦታ ሄደሽ ራሴን ከዛ ውሰጂ አላት። እንቅልፏን በነቃች ጊዜ ስለዚህ ቦታ ጠየቀች። ሰዎችም ወደ እርሷ አደረሷት። ያንን ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ የሆነ ሽቱ መዓዛ ወጣ። ራሱን ወዳለችበት ስደርስም ታላቅ ብርሃን ተገለጠላትና ዓይኖቿ በዚያ ጊዜ ተገለጡላት። እግዚአብሔርንም አመሰገነችው። ከዚያ በኋላ ከልጇ ጋር የቅዱስ ሌንጊኖስን ራስ ወደ ሀገሯ ወሰደቻት። በታላቅ ክብርም ባማረች ቦታ አኖረቻት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ያማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰማዕት ጢሞቴዎስ መታሰቢያ ነው። የሰራዊት አለቃ የቴዎድሮስ ከሀገረ ሰብጥ ወደ ሀገረ አስጢዮ ስጋው የፈለሰበት ቤተክርስቲያኑ የከበረችበት ነው። ዳግመኛም ወደ ብሔራዋን የገባው የአባ ዮሐኒ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባነት ተቀበልክ። ለሁል ጊዜ የሚያገለግሉን ኃይላዮች መላእክት እያሳሰበች ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያት ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።